መምህራን ዛሬ ምዕመናን በእውነት መምህርን እዚህ እንዲገኙ ሳደርግ በጣም አስጨንቂያቸው ነው። እውነት ለመናገር በሰማዕቱ ፊት ነው የምነግራችሁ። እጅግ በጣም አስጨንቂያቸው ሌላ መርሃ ግብር ይዘው ነበረ። በዛ መርሃ ግብር ሌላ ሰው እንዲተኳ አድርጌ ነው የዚህን አካባቢ ሕዝብ የሰሚት ቅዱስ ጊዮርጊስን ምዕመናን እንደዚሁም ቤተክርስቲያን እኛን አክብረው ነው እዚህ የተገኙት። ቤተክርስቲያን አንዲት ናት። እዛም ቢያስተምሩ ሕዝበ ክርስቲያኑ የሚያስተምሩት ግን ለእኛ ልዩ ክብር ሰጥተው ነው በመካከላቸው የተገኙትና እንዲያው የአገልግሎት ዘመናቸውን እግዚአብሔር እንዲባርክላቸው ከፍ አድርጋቸው አመስግኑልኝ። ያስቀድማቸው። አሁን የሚንቀሳቀስ አይኑር፣ የሚወጣ የሚገባም አይኑር። ልባችንን ለወንጌል ክፍት እናድርገው። ባለንበት ቦታ ላይ እንቀመጥ። ቆመን ረጅም ሰዓት ቃሉን መስማት ልንቸገር ስለምንችል መሬቱ በራሱ እምነት ስለሆነ አፈሩ እምነት ስለሆነ ጸበል ስለሆነ ምንም አይደለም። የእግዚአብሔር ልጆች ለደከሙት ለሽማግሌዎች ወንበር ስጡ። ወጣቶች ለሽማግሌዎች፣ ሕፃናት ለያዙ ለእናቶች ቅድሚያ ስጧቸው፣ አስተናግዱ። ክርስትና በትሕትና የምንመላለሰው ሕይወትና ማንነት ስለሆነ በዚህ መልኩ እግዚአብሔር እንሰማዋለን። እግዚአብሔር ደግሞ ያስተምረናል። ሁላችሁም በተረጋጋ መንፈስ ሆናችሁ እስከ ፍጻሜ ድረስ እንድትቆዩ በፍቅር ላሳስባችሁ እወዳለሁ። ከዚህ በመቀጠል የሚያስተምረውን መምህራችን መምህር ዘላለም ወንድሙ ይሆናሉ። እግዚአብሔር አባታችን ለእሳቸው የሚናገሩበትን አንደበት ለእኔና ለእናንተ ደግሞ ሰሚ ጆሮ አስተዋይ ልቦና ያድላቸው። ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ መምህራችን ስለላችሁ እግዚአብሔርን አመስግኑት። ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም ቆሞስ አባ ገብረ ሥላሴ አለሙ የዚሁ ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቼ ሊቃውንተ ቤተክርስቲያን በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አደራችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲት አምላክ ረድኤትና በረከት ለዘላለም በሁላችን ላይ አድሮ ይኖር። አምላካችን እግዚአብሔር ከሊቀ ሰማዕታት ከቅዱስ ጊዮርጊስ ረድኤትና በረከት ሁላችንንም ያሳትፈን። በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለብርሃነ ጥምቀቱ በዓል በሰላም አደረሰን አደረሳችሁ። እስቲ እዚህ ያደረሰንን አምላካችን እግዚአብሔርን ከልብ በሆነ ምስጋና እናመስግነው። መጽሐፍ እንደዚህ ይላል፣ አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ ተብሎ ተመዝግቧልና ለእግዚአብሔር ክብር የሚያጨበጭቡ እጆች ይባረካሉ፣ ለእግዚአብሔር ክብር እልል የሚሉ አንደበቶች ይባረካሉ። በዳዊት መዝሙር 46 ቁጥር 1 ላይ እንደተመዘገበ አሁንም እዚህ ያደረሰንን አምላካችን እግዚአብሔርን ከልብ በሆነ ምስጋና
ሁላችንም በደንብ አድርገን እናመስግነው ሳንሰስት ማለት ነው። ለእግዚአብሔር ክብር ከምናቀርባቸው መስዋዕቶች መካከል አንዱ የምስጋና መስዋዕት ነው። በሌላ ስፍራም ቅዱስ ዳዊት ሲዘምር እንደዚህ ብሎ አንስቶታል። ምስጋናን የሚሰዋ ያከብረኛል ነው ያለው በመዝሙር 49 ቁጥር 23 ላይ። ምስጋና ለእግዚአብሔር የምናቀርበው መስዋዕት ነው። ከሞት በኋላም ባለው ሕይወት ከመቃብርም በኋላ ባለው ትንሣኤ እግዚአብሔር በቸርነቱ ለዚያ ክብር ቢያበቃን ስራችን ምስጋና ነው። እንደ ሰማያውያኑ እንደ ብርሃናውያኑ እንደ እሳታውያኑ እንደ ቅዱሳን መላእክት እግዚአብሔርን ቅዱስ 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 እያልነው ምግባችን ምስጋናችን ሆኖ ምስጋናችን ምግባችን ሆኖ ስናመሰግነው እንኖራለንና አሁንም ለሶስተኛ ጊዜ ስላደረገልን ነገር ሁሉ አምላካችን እግዚአብሔርን ከልብ የሆነ ምስጋና እናቅርብልን። እግዚአብሔር አምላካችን የሁላችንንም ምስጋናችንን ይቀበልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። አስተርአየ ወልደ እግዚአብሔር የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ ምዕራፍ 3 ቁጥር 8። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። አስተርአየ ወልደ እግዚአብሔር የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ ይህ ኃይለ ቃል ተመዝግቦ እናገኘዋለን። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችንም እንደምናውቀው በቤተ ክርስቲያናችን ሥርዓት መሠረት ከጾመ ገሃድ ወይም ከጥምቀት ዋዜማ አንስቶ እስከ ቅበላው እስከ አብይ ጾም ዋዜማ ያለው ጊዜ ዘመነ አስተርእዮ ተብሎ ይጠራል። አስተርእዮ የሚለው ቃል አስተርአየ ከሚለው የግዕዝ ግስ የወጣ ነው። የቃሉም ትርጉም አስተርአየ ማለት ታየ፣ ተገለጠ ማለት ነው። አስተርእዮ ስንል መታየት፣ መገለጥ ማለት ነው። በግሪኩ ወይም በጽሩም ኤጲፋንያ ይለዋል። የቃሉ ትርጉም ያው አንድ ነው። በተለይም ይህ ወቅት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በጥምቀቱ ተሰውሮ የነበረውን ምስጢር ምስጢረ ሥላሴን የገለጠበት ወቅት ስለሆነ ዘመነ አስተርእዮ ተብሏል። ይህ ብቻ ደግሞ አይደለም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ 30 ዘመን ሲሞላው በዮርዳኖስ መሃል በዮሐንስ እጅ ከተጠመቀ በኋላ የእጁን ታምራት እያሳየ የቃሉን ትምህርት እያስተማረ በመምህርነት ስለተገለጠ ክብሩን፣ ጌትነቱን፣ አምላክነቱን ስለገለጠ ይህ ዘመን ዘመነ አስተርእዮ ተብሏል። እኛም ከዚህ የተነሳ ዛሬ በዚህ ርዕስ ለመማር መርጠናል። የመጀመሪያው ምክንያታችን ይሄ ነው፣ አስተርአየ ወልደ እግዚአብሔር። ሁለተኛው ምክንያታችን ሁላችን በቅዳሴው ክፍለ ጊዜ እንደተከታተልን የዕለቱ ምስባክ ይህንን ያመለክታል። እግዚአብሔር እግዚእ አስተርአየ ለነ ይላል። እግዚአብሔር ጌታችን ነው ወይም እግዚአብሔር ጌታ ነው። እግዚአብሔር አምላክ ነው። እሱም ተገለጠልን፣ አበራልን እያለ አባታችን ክቡር ዳዊት በመዝሙር
117 ቁጥር 27 ላይ ዘምሯል። ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። አስተርአየ ወልደ እግዚአብሔር። እስቲ ከኔ ጋር በሉ የእግዚአብሔር ልጅ በሉ። ተገለጠ። የእግዚአብሔር ልጅ ምን አለ? ተገለጠ። ይሄ ብዙ ያናግራል። ነገር ግን ዛሬ የምናየው የእግዚአብሔር ልጅ ለምን እንደተገለጠ ብቻ ነው። ለምን ሌላውን ብናነሳ ጊዜ አይበቃም። የእግዚአብሔር ልጅ ለምን ተገለጠ የሚለውን እየዘረዘርን እንመለከታለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እግዚአብሔር አስተርአየ ለነ አለ ቅዱስ ዳዊት። እግዚአብሔር ጌታ፣ እግዚአብሔር አምላክ ተገለጠልን፣ አበራልን፣ ታየልን ብሎ ዘመረ። ለጊዜው እንዲህ ማለቱ ነው። እነሆ በምልአት ያለ አምላካችን እግዚአብሔር በረድኤት ተገለጠልን፣ በረድኤት ታየልን ነው። ሌላው በምልአት ያለ ሰማይና ምድር የማይወስኑት አምላካችን እግዚአብሔር ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ በሥጋ ማርያም ተገለጠ፣ ታየ ማለት ነው። የእግዚአብሔር ልጅ ተገለጠ። የእግዚአብሔር ልጅ ለምን ተገለጠ የሚለውን ከማንሳት በፊት ከቅድስት ሥላሴ አንዱ አካል እግዚአብሔር ወልድ እንዴት አድርገው እንደተገለጠ በአጭሩ እናነሳለን። አበው ነገር ከስሩ ውሃ ከጥሩ ይላሉና ሁላችን እንደምናውቀው የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ በደረሰ ጊዜ ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ከሰማይ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ ከእርሷ ተወልዶ በሥጋ ማርያም ታየ፣ በሥጋ ማርያም ተገለጠ። የማይታይ አምላክ በሥጋ ማርያም ታየ። የማይዳሰስ አምላክ በሥጋ ማርያም ተዳሰሰ። ሰማይና ምድር የማይወስኑት አምላክ በሥጋ ማርያም በጠባብ ደረት በአጭር ቁመት ተወስኖ ታየ፣ ተገለጠ። ዘመን የማይቆጠርለት አምላክ፣ ለዘመኑ ጥንት ወይም ፍጻሜ የሌለው አምላክ፣ መጀመሪያ የሌለው መጀመሪያ፣ መጨረሻም የሌለው መጨረሻ የሆነ አምላክ እነሆ በሥጋ ማርያም ዘመን ተቆጠረለት። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። የእግዚአብሔር ልጅ ተገለጠ አለ። አስተውሉ። የእግዚአብሔር ልጅ ብሎ አነሳው። ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሁለት ልደት አለ። የመጀመሪያው ልደቱ ወልደ አብ ይባላል። ሁለተኛው ልደቱ ወልደ ማርያም ይባላል። ወልደ አብ ተብሎ የተነገረለት የመጀመሪያው ልደት እንዲህ ነው። ዓለም ሳይፈጠር ዘመን ሳይቆጠር ከዘላለም ያለ እናት ከአባት ብቻ ስለተወለደ ለእግዚአብሔር አብ ተቀዳሚ ተከታይ የሌለው አንድያ ልጁ ስለሆነ የበኩር ልጁ ስለሆነ በባህሪ የሚተካከለው በመልክም የሚመስለው ልጁ ስለሆነ ወልደ አብ ተብሏል። የእግዚአብሔር አብ የባህሪ ልጁ ማለት ነው። እንዲህ ሁለተኛው ልደቱ ደግሞ ወልደ ማርያም ተብሏል።
በድህረ ዓለም በኋለኛው ዓለም ከ5500 ዘመን በኋላ ያለ ወንድ ዘር በረቀቀ በመንፈስ ቅዱስ ጥበብ ቅድስተ ቅዱሳን ድንግል ማርያም በድንግልና ጸንሳ በድንግልና ስለወለደችው ለቅድስተ ቅዱሳን ለድንግል ማርያምም ተቀዳሚ ተከታይ የሌለው አንድያ ልጇ ስለሆነ የበኩር ልጇ ስለሆነ በሥጋ ወልዳ የሰጠችን ወልደ ማርያም ተብሏል። በዚህ ደግሞ የሰው ልጅ ተብሏል። ቃል ሥጋ ስለሆነ አምላክ ሰው ስለሆነ የእግዚአብሔር ልጅ ብሎ ወልደ አብ ያለውን አመጣ። ከዚያ ተገለጠ ብሎ ደግሞ ከቅድስተ ቅዱሳን ከድንግል ማርያም ተወለደ ሲል ተገለጠ፣ ታየ አለ። ወልደ አብ ወልደ ማርያም ወልደ ዋሂድ በተዋሂዶ የከበረ ስግው ቃል ሰው የሆነ አምላክ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባው። ከልብ የሆነ ምስጋና እናመስግን። እነሆ ሊቀ መላእክት ቅዱስ ገብርኤል መላከ ብስራት ዜናዊ ሐዲስ አብሳሬ ትስብእት መላከ ብርሃን ፍስሐ ገጽ ተብሎ የሚጠራው በቅድስተ ቅዱሳን በድንግል ማርያም በኩል ለሁላችን እንደነገረን እስቲ ከኔ ጋር በሉ ካንቺ የሚወለደው በሉ። ባካችሁ አስረግጣችሁ ተናገሩ። ካንቺ የሚወለደው በሉ ቅዱሱ የእግዚአብሔር ልጅ ነው። ወንጌላዊ ቅዱስ ሉቃስ መስግቦታል። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ የተመዘገበ ኃይለ ቃል ለቅድስተ ቅዱሳን ለድንግል ማርያም ቅዱስ ገብርኤል ባበሰራት ጊዜ የተናገረው ቃል ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው አላት። ስለዚህ የእግዚአብሔር ልጅ ተገለጠ ሲል ወልደ አብ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ተገለጠ፣ ወልደ ማርያም ተባለ ማለት እኮ ነው። ወልደ አብ ወልደ ማርያም ተባለ እኮ ነው። የእግዚአብሔር አብ ልጅ የድንግል ማርያም ልጅ ነውና ተገለጠ፣ ታየ። ይህንን ያጠይቃል። በእውነት እግዚአብሔር ወልድ ኢየሱስ ክርስቶስን ያየንባት ዳግሚት ሰማያችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ክብርና ምስጋና ውዳሴ ይግባ። እሷ ተወልዶ ነው የተገለጠው የታየ። የእግዚአብሔር ልጅ ተገለጠ ስንል እሷን ካላነሳን የሚሆን ነገር የለም። ለምን? ከእሷ ነዋ ተጸንሶ ከእሷ ነዋ ተወልዶ የተገለጠው ዓለሙን ለማዳን ሲል። የእግዚአብሔር ልጅ ተገለጠ ስንል እንዲህ ማለታችን እግዚአብሔር ልጅ ለምንድን ነው የተገለጠው? ይህንን ነው የምናነሳው። በጣም ብዙ ምክንያቶች አሉ። ዋና ዋናዎቹን ብቻ አነሳለሁ። በመጀመሪያ የእግዚአብሔር ልጅ ለምን ተገለጠ ስንል የዲያብሎስን ሥራ ሊያፈርስ ተገለጠ። የመጀመሪያው ነው። እስቲ ከኔ ጋር በሉ የዲያብሎስን ሥራ ሊያፈርስ በሉ። የእግዚአብሔር ልጅ ተገለጠ። ምን ሊያደርግ? በደንብ ተናገሩ። ምን ሊያደርግ? የዲያብሎስን ሥራ ሊያፈርስ። የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። የመጀመሪያው ምክንያት ዲያብሎስ ማን ነው? ሥራውስ ምንድን ነው? ጥቂት ነገር እናንሳ። ዲያብሎስ ቃሉ የጽር ወይም የግሪክ ነው። በጥንት አረማይክ ወይም በዕብራይስጡ ሰይጣን ይለዋል። የቃሉ ትርጉም አንድ ነው። አሰናካይ ማለት ነው። ከሳሽ፣ ተቃዋሚ፣ ጠላት፣ ክፉ ማለት ነው። የዲያብሎስ ሥራ ምንድን ነው ስንል የዲያብሎስ ሥራ በመጀመሪያ ሐሰት ነው። ዲያብሎስ ሐሰተኛ የሐሰት አባት ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ
ተመዝግቦ እንደምናገኘው አምላካችን ኢየሱስ ክርስቶስ እንደዚህ አለ። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነው ያለው። እውነት በእርሱ የለም ነው የሚለው። ዲያብሎስ ሐሰተኛ የሐሰት አባት ነው። ጥቂት ነገር ላንሳ። ዲያብሎስ ሐሰተኛ የሐሰት አባት ነው ስንል የመጀመሪያው ሐሰቱ ምንድነው? ፍጡር ሳለ ፈጣሪ ነኝ ብሎ ራሱን በልዑለ ባሕሪ በእግዚአብሔር አምላክ መስሎ አቀርቧል። ሐሰተኛ ፍጡር ሳለ ፈጣሪ ነኝ ብሏል። የመጀመሪያው ውሸቱ ይሄ ነው። አምላክነትን በሐሰት ቀምቶ ሊወስድ የፈለገ ነበረ። የመጀመሪያው ሐሰቱ ነው። ሁለተኛው ሐሰቱ ምንድነው ስንል የመጀመሪያይቱን ሴት በሐሰቱ ቃል አታሏታል። ከዚህ የበለስ ፍሬ ብትቀጥፉና ብትበሉ አምላክ ትሆናላችሁ፣ ሞትን አትሞቱም ብሎ ዋሽቷታል። በዘፍጥረት ምዕራፍ 3 ከቁጥር 1 ጀምሮ ይህን ታሪክ ተመዝግቦ ታገኙታላችሁ። ሁላችንም የምናውቀው ታሪክ። በሐሰቱ ቃል ሴቲቱን ጥሏታል፣ አታሏታል። የተታለለም አዳም አይደለም ይላል ቅዱስ ጳውሎስ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 2 ቁጥር 14 ላይ። የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች ነው። ስለዚህ ያ ሐሰተኛ የሐሰት አባት ሰይጣን ዲያብሎስ በሐሰቱ የመጀመሪያይቱን ሴት አታሎ ጥሏታል። ሴቲቱም ደግሞ አዳምን ጥላው ነበረ። ስለዚህ የዲያብሎስን የሐሰት ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። የሐሰት ትምህርቱን በእውነተኛ ትምህርቱ ሊያፈርስበት ተገለጠ። እንዲህ እንዳለ አምላካችን ኢየሱስ ክርስቶስ እስቲ ከኔ ጋር በሉ፣ እኔ በሉ ለእውነት ልመሰክር፣ ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል። የዮሐንስ ወንጌል ምዕራፍ 18 ቁጥር 37 ላይ የተመዘገበ ይለቃል። የእግዚአብሔር ልጅ ተገለጠ። ለምን? የዲያብሎስን ሥራ ሊያፈርስ። የዲያብሎስ ሥራ ምንድነው? ሐሰት ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በባህሪው እውነት ነው። እሱን እውነተኛ ብቻ አይደለም የምንለው፣ በባህሪው እውነት፣ የእውነት ምንጭ ነው። ስለዚህ እኔ ለእውነት ልመሰክር፣ ስለዚህ ተወልጃለሁ አለ። ለዚህም ወደ ዓለም መጥቻለሁ ነው ያለው። ከእውነት የሆነ ሁሉ ድምፄን ይሰማል ነው ያለው። አዳምና ሔዋን የሐሰት አባት የሆነውን የዲያብሎስን ድምፅ ሰምተው ጠፉ። ዛሬ እኛ ልንሰማ የሚገባው እውነት የሆነውን የእውነት አባት የሆነውን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ድምፁን ቃሉን ልንሰማ ይገባናል። ለምን? እውነት አርነት ነፃነት ያወጣናልና። በዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ እውነት አርነት ያወጣችኋል ነው ያለው አምላካችን ኢየሱስ ክርስቶስ። በእውነት በሐሰት አባት በዲያብሎስ ትምህርትና ቃል ባሪያዎች ሆነን ነበረ። አሁን ደግሞ በእውነት አባት በባህሪ እውነት በሆነው በአምላካችን በኢየሱስ ክርስቶስ ነፃ ወጣን። ክብር ምስጋና ይግባው። የዲያብሎስን የሐሰትን ሥራ አፈረሰው። ዛሬም በእውነት ቃል እንድንኖር እግዚአብሔር ሁላችንን ይርዳን።
እውነትን ሰምተን እውነትን እየተናገርን እውነትን እየሰራን እንድንመላለስ በቸርነቱ አምላካችን እግዚአብሔር ይርዳን። የዲያብሎስን ሥራ ሐሰትን አምላካችን ኢየሱስ ክርስቶስ በእውነት ትምህርቱና ቃሉ አፍርሶበታል። እውነት እውነት እላችኋለሁ እያለ እያስተማረ ማለት ነው። ይህ የመጀመሪያው ነገር ነው። ወደ ሁለተኛው እንለፍ። ሁለተኛው የዲያብሎስ ሥራ ምንድነውስ ብለን ስንል የዲያብሎስ ሥራ ኃጢአት ነው። የዲያብሎስ ሥራ ኃጢአት ነው። ኃጢአት ማለት ምን ማለት ነው የሚለውን እንመልከት። እስቲ ከኔ ጋር በሉ፣ ኃጢአትን የሚያደርግ ሁሉ በሉ፣ ኃጢአትን የሚያደርግ ሁሉ በሉ ከዲያብሎስ ነው። ከማን ነው? ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ይላል። እዚያው ርዕስ አድርገን የተነሳንበት የመጽሐፍ ቅዱስ ክፍል ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ነው። ኃጢአት ማለት ምን ማለት ነው? ኃጢአት አመጽ ነው። ራሱ ቅዱስ ዮሐንስ በአንደኛ ዮሐንስ መልእክቱ ምዕራፍ 3 ቁጥር 4 ላይ ይህንን መዝግቦታል። ኃጢአት አመጽ ነው ይላል። ኃጢአት አመጽ ነው፣ አለመታዘዝ ነው። ኃጢአት ማለት አመጽ ነው፣ አለመታዘዝ ነው። አለመታዘዝም ማለት ምን ማለት ነው? በመጀመሪያ እግዚአብሔር አታድርጉ ያለውን ክፉ ነገር ማድረግ አመጽ ነው፣ አለመታዘዝ ነው፣ ኃጢአት ነው። ሁለተኛ አምላካችን እግዚአብሔር አድርጉ ያለንን በጎ ነገር መልካም ነገር አለማድረግ ደግሞ ኃጢአት ነው፣ አመጽ ነው፣ አለመታዘዝ ነው። በሁለቱም መንገድ ክፉን አድርጎ መገኘት የተከለከልነውን ማድረግ ኃጢአት ነው። የተፈቀደልንን በጎንም ነገር አለማድረግ ኃጢአት ነው። ኃጢአት አመጽ ነው ያለው ለዚህ ነው። ሌላው ኃጢአት ማለት ማጣት ነው። እግዚአብሔርን ማጣት ነው። ከእግዚአብሔር መለየት ነው። ከእግዚአብሔር መራቅ ነው። ስለዚህ ዲያብሎስ ከመጀመሪያ ኃጢአትን አድርጓል አለ። ኃጢአትን የሚያደርግ ከዲያብሎስ ነው። ለምን? ዲያብሎስ ከመጀመሪያ ኃጢአትን አድርጓልና። በመጀመሪያ ዲያብሎስ ያደረገው ኃጢአት ምንድነው ስንል አድርግ የተባለውን አላደረገም፣ አልታዘዘም ለእግዚአብሔር። እንግዲህ የዛሬን ያርገውና ሰይጣን ዲያብሎስ እኮ የቀደመ ስሙ ሳጥናኤል ነበረ። የቅዱሳን መላእክት የእልፍ አእላፋት ወትንፊት አእላፋት ቅዱሳን መላእክት አለቃቸው ነበረ። አሃዜ መንጦላይት ይባል ነበረ። ቅሩበ እግዚአብሔር ይባል ነበረ። እግዚአብሔር ጥበብን ያደለው ነበረ። ግን ታበየ በጥበቡ ልቡ ኮራ። ስለዚህ ማምለክ ትቶ አምልኩኝ አለ። ማመስገን ትቶ አመስግኑኝ አለ። መስገድ ትቶ ስገዱልኝ አለ። በመጀመሪያ አድርግ የተባለውን አላደርግም አለ። መዘመር ነበር፣ ማመስገን ነበረ፣ መንበርከክ፣ ማምለክ፣ መስገድ ነበረ። እንዴ ያለ ይሄንን በቃ የመጀመሪያው ነው፣ አልታዘዘም። ሁለተኛው ደግሞ ወገኖቼ ያልተሰጠውን የሌለውን ነገር ደግሞ አድርጉልኛል እኔ አምላክ ነኝ ብሎ ራሱን በልዑለ ባሕሪ በእግዚአብሔር መስሎ ስገዱልኝ፣ አምልኩኝ፣ ተገዙልኝ አለ። ይሄ ነው ዲያብሎስ ከመጀመሪያ ኃጢአትን ያደርጋል የተባለው። ከዚህ የተነሳ እግዚአብሔርን አጣ። ኃጢአት ማጣት ነው ብለናል። ከእግዚአብሔር ተለየ፣ ላይነሳ ወደቀ፣ ላይከብር ተዋረደ፣ ላይፈወስ ቆሰለ፣ ላይጠገን ተሰበረ። ስለዚህ አልታዘዘም። እሱ ብቻ ሳይታዘዝ አልቀረም። ደግሞ የመጀመሪያዎቹን ሰዎች አዳምና ሔዋንን በእግዚአብሔር ላይ እንዲያምፁ አደረጋቸው። ለምን?
ኃጢአተኛ የኃጢአት አባት ነው። አመፀኛ የአመፅ አባት ነው። እሱ አምላክነትን በትዕቢቱ ቀምቶ ለመውሰድ ነው የፈለገው። አዳምና ሔዋንን ደግሞ በምኞት አምላክ ትሆናላችሁ ብሎ ልባቸውን ሰረቃቸው። እግዚአብሔር ሁላችንን ከልብ ሌባ ይሰውረን። የሴቲቱን ልብ ሰረቀ፣ አታለላት። አዎ አመፀኛው ዲያብሎስ ሔዋንን በእግዚአብሔር ላይ አሳመጻት፣ አታለላት፣ ሸነገላት፣ አባበላት። ከዚህ የበለስ ፍሬ ብትቀጥፉና ብትበሉ አምላክ ነው የምትሆኑት፣ ሞትን አትሞቱም ማለት። ያን ጊዜ እሷ በዓይኗ አየች፣ በልቧ ተመኘች፣ አምላክ ለመሆን ተመኘች። ከዚያ በእግሮቿ ተረማምዳ ሄዳ በእጆቿ የበለስን ፍሬ ቀጥፋ ወሰደች፣ ለራሷም ለአዳምም ሰጠች። ሁለቱም በሉ። እንደጠበቁት አምላክ መሆን አይደለም በዚያ ጊዜ የተገኘው። ጸጋቸው ተገፈፈ፣ ኀፍረታቸውን ሆኑ፣ እርቃናቸውን ሆኑ፣ እርስ በርሳቸው ተፋፈሩ። ቅጠልን ግልድም አድርገው ተሸሸጉ። እጅግ ያሳዝናል። ይሄ የአመፀኛውን የኃጢአት አባት የሆነውን የዲያብሎስን ቃልና ድምፅ የመስማት ውጤት ነው። አልታዘዙም። ስለዚህ እነሱም እግዚአብሔርን አጡ። አታድርጉ የተባሉትን አደረጉ። ምንድን ነበር ያለው አምላካችን እግዚአብሔር? እንዲህ ብሎ ነው የተናገረው፣ እነሆ በገነት መካከል ካለው ከዛፍ ፍሬ ሁሉ ትበላለህ አለው። መልካሙንና ክፉን ከሚያስታውቀው ዛፍ ግን አትብላ አለ። በኦሪት ዘፍጥረት ምዕራፍ 2 ቁጥር 16 ላይ የተመዘገበ ኃይለ ቃል ነው። እንዲበሉ የተፈቀደላቸው በጣም ብዙ የዛፍ ፍሬዎች አሉ። እንዳይበሉ ደግሞ የተከለከሉት አንድ የበለስ ዛፍ ፍሬ አለ። ይህ በሕገ ልቡና በመጀመሪያ የተሰጠ ትእዛዝ ነው። አዳምና ሔዋን የተከለከሉትን የበለስን ዛፍ በሉ፣ እምነታቸውን አጎደሉ፣ አምላካቸውን በደሉ። ከዚህ የተነሳ ወደቁ። ገነትን የምታክል ቦታ፣ እግዚአብሔርን የሚያክል ጌታ እነርሱም እኛም ልጆቻቸውም አጣን። አታድርጉ የተባለውን በማድረግ ባለመታዘዝ፣ በአመፅ በኃጢአት ማለት ይሄ ነው። አድርጉ የተባሉትን ባለማድረግ ኃጢአት ማለት ይሄ ነው ወገኖች። ደግሞ እግዚአብሔርን ማጣት መጣ። አሁን አንዳንድ ሰዎች ምን ይላሉ? እግዚአብሔርን አንድ የበለስ ፍሬ ምን ይጎዳዋል? ምን ይቀርበታል? ምን ያጣል? እሱም ቢበሉ ባይበሉ የሚል ሰው አለ። ወይም እግዚአብሔርን እንደ ንፉግ የሚቆጥር ሰው አለ። የመጻሕፍት ምስጢር ማይገባ እዚህ ጋር ሶስት ዋና ዋና ነገሮች እናነሳ። በመጀመሪያ የአዳምና የሔዋን በደላቸው አምላክ ለመሆን መመኘታቸው ነው። ትልቁ በደል እሱ ነው። እግዚአብሔር በአምልኮቱ ቀናተኛ ነው። ማንም እንዲገባበት አይፈልግም። አምላኬ እግዚአብሔር ቀናተኛ አምላክ የሚባላ እሳት ነው ተብሎ ተመዝግቧል። ኦሪት ዘዳግም ምዕራፍ 4 ቁጥር 24 ንጉሥ በመንግስቱ ጎልማሳ በሚስቱ እንደሚቀና እግዚአብሔር በአምልኮቱ ቀናተኛ ነው። ማንም እንዲገባበት አይፈልግም። አዳምና ሔዋን መሆን የፈለጉት አምላክ ነው። ከሱ ጋር መስተካከል ነው የፈለጉት። ፍጡር ፈጣሪውን ሊሆን፣ ሸክላ ሰሪውን ሊሆን። ስለዚህ እግዚአብሔር ከዚህ የተነሳ ነው የቀጣቸው። የመጀመሪያው ምክንያት የመጀመሪያ በደላቸው ነው፣ አምላክነትን መመኘት። ሰይጣን የሚወደቀው እኮ አምላክነትን በትዕቢት ቀምቶ ለመውሰድ ሽቶ እኮ ነው። አዳምና ሔዋንም አምላክነትን በምኞት ሊወስዱ ፈልጉ። የመጀመሪያው በደል ይሄ ነው። ሁለተኛው በደልና ኃጢአት ደግሞ ምንድነው ስንል ከእግዚአብሔር እውነት ይልቅ የሰይጣንን ሐሰት ማመን እኮ ነው።
በጣም ያሳዝናል ወገኖቼ። ካለመኖር ወደ መኖር አምጥቶ ከፈጠራቸው፣ በእጆቹ ካበጃጃቸው፣ በመዳፎቹ ከቀረጻቸው ከአምላካችን ከእግዚአብሔር ይልቅ ሰይጣን ዲያብሎስን አመኑ። ያውም እግዚአብሔር ያላደረገልን ነገር እኮ አልነበረም። ነገር ግን ያንን ሁሉ ሰጥቷቸው ሰው አድርጎ ፈጥሯቸው ከሰማይ በታች ባሉት ፍጥረታት ሁሉ ላይ ሾማቸው እንዲገዙ እንዲነዱ። አንድን የበለስን ፍሬ እንደከለከላቸው ሰይጣን በእባብ ላይ አድሮ ሲናገር ሴቲቱ አመነች። ይሄ ነው ሁለተኛው በደል፣ ይሄ ነው ሁለተኛው ኃጢአት። ይሄ እንዴት ሰው ከእግዚአብሔር ይልቅ ሰይጣንን ያምናል? እንዴት ሰይጣንን ይቀበላል? ወገኖቼ እባካችሁ አምላካችን እግዚአብሔር ሲታማ ጆሮአችንን ለዲያብሎስ ለጠላት ለሰይጣን አንስጥ። በምንም መንገድ ቢሆን ሰይጣን ሲያታልለን ሲሸነግለን በተንኮሉ የልባችንን ጆሮዎች ለጠላት መስጠትና ጠላትን ማመን አይገባንም። ሁልጊዜ ከሰይጣን የሐሰት ቃል ይልቅ የእግዚአብሔርን እውነት ያመንን እንድንኖር በቸርነቱ ሁላችንን ይርዳል። ዛሬም አንዳንድ ሰዎች ከእግዚአብሔር እውነት ይልቅ የሰይጣንን ሐሰትና ሽንገላ እያመኑ ከእግዚአብሔር የተለዩ ወገኖቻችን አሉ። በገነት ከምትመሰለው ከቤተ ክርስቲያን የወጡ ሰዎች አሉ። ሰይጣን በሐሰቱ አዳምና ሔዋንን ከገነት እንዳስወጣ እንዳታለለ፣ ዛሬም ዲያብሎስ በሐሰት ቃሉ እግዚአብሔርን ክፉ አድርጎ አቅርቦ ራሱን ሰይጣን ደግ አድርጎ አቅርቦ እየዋሸ እየሸነገለ ከእግዚአብሔር የለያቸው ብዙ ሰዎች አሉ። ልቡና ሰጥቶ ይመልስልን። ሁለተኛው በደል ይሄ ነው። ከእግዚአብሔር እውነት ይልቅ የሰይጣንን ሐሰት ማመን፣ ያውም እባብን ማመን። ሶስተኛው በደል ምንድነው ብንል አትብሉ የተባሉትን መብላት ነው። አትቅጠፉ የተባሉትን መቅጠፍ ነው። አትንኩ የተባሉትን መንካት ነው። እሱ ሶስተኛ ደረጃ ላይ ነው የሚመጣው። ስለዚህ ነው የዲያብሎስ ሥራ ኃጢአት ነው። ይህንን ኃጢአት ሊያፈርስ የእግዚአብሔር ልጅ ተገለጠ። ምን እያደረገ? መጀመሪያ በትምህርቱ በቃሉ እየተናገረ፣ ሁለተኛም በተግባሩ፣ ሌላው ሶስተኛ በመስዋዕትነቱ ኃጢአትን ሊሽር ተገለጠ። እንደዚህ ብሎ ራሱ አምጥቶታል። አንደኛ ዮሐንስ ምዕራፍ 3 ቁጥር 5 ላይ እርሱም ይላል አምላካችን ኢየሱስ ክርስቶስን ነው፣ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም ይላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 5 ላይ እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም። ኃጢአት ለባህሪው አይስማማውም፣ እንከን አይወጣለትም፣ ነውር ነቀፋ አይገኝበትም። አምላካችን ኢየሱስ ክርስቶስ ሰይጣን ዲያብሎስ በእባብ ላይ አድሮ አዳምና ሔዋንን እንዳይታዘዙ እንዲያምፁ እንዳደረጋቸው እንዲሁ አምላካችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ እንድንታዘዝ ጽድቅ እንድንሰራ ፈቃዱን እንድንፈጽም አደረገ። ከቃል ይልቅ ተግባር ይሰብካልና በተግባር ደግሞ አሳየ። ሁለተኛው ነገር ይሄ ነው። ሶስተኛው የዲያብሎስ ሥራ ሞት ነው። የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ ይላል። የዲያብሎስ ሥራ ምንድነው ስንል የዲያብሎስ ሥራ ሞት ነው። እስቲ ከኔ ጋር በሉ ዲያብሎስ በሉ። ከመጀመሪያ ነፍሰ ገዳይ ነው። ዲያብሎስ ከመጀመሪያ ምንድነው?
ነፍሰ ገዳይ ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ተመዝግቧል። ከመጀመሪያ ነፍሰ ገዳይ በእባብ ላይ አድሮ አዳምና ሔዋንን ገድሏቸው ነበር፣ እኛንም ልጆቻቸውን ጭምር። ያውም ሁለት ሞት፣ አንድ ሞት ብቻ አይደለም፣ ሁለት ሞት። በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈርዶብን ነበር። በሥጋ ሞቶ ወደ መቃብር መውረድ፣ በነፍስ ሞቶ ወደ ሲኦል መውረድ ተፈርዶብን ነበር። ሁልጊዜ የዲያብሎስ ዓላማ ይሄ ነው፣ ማረድ ነው፣ ማጥፋት ነው፣ መግደል ነው። ሌላ ምንም ስራ የለውም። ሰይጣን ስራው ይሄ ነው። በቃየል ላይም አድሮ አቤልን የገደለ ያስገደለ ያው ነፍሰ ገዳዩ ዲያብሎስ ነው። ዛሬም በቃይናውያን ላይ ያደረ ንጹሃን አቤላውያንን የሚያስገድል ያ ጥንተ ጠላታችን ነፍሰ ገዳዩ ሰይጣን ዲያብሎስ ነው። ዲያብሎስ ከመጀመሪያ ነፍሰ ገዳይ ነው። እንደዚህ ተብሎ ተጽፏል። እስቲ ከኔ ጋር በሉ፣ ሌባው በሉ ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ግን ሕይወት እንዲሆንላቸው እንዲበዛላቸውም መጣሁ። የዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ የተመዘገበ ይለቃል። አምላካችን ኢየሱስ ክርስቶስ የተናገረው ቃል ሌባው አለው፣ የልብ ሌባ ሰይጣን ዲያብሎስ ነው። ሊሰርቅ አለ፣ ሊያርድና ሊያጠፋ ሊገድል እንጂ ስለሌላ አይመጣም አለ። እኔ ግን አለ አምላካችን ኢየሱስ ክርስቶስ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ አለ። ከቅድስተ ቅዱሳን ከድንግል ማርያም ተወልዶ የሕይወት ምግብ ሊሆነን መጣ። የሕይወት መጠጥ ሊሆነን መጣ። እስከ መስቀል ሞት ድረስ ታዞ በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ የሕይወት ምግብ ሆነን እንድንበላው የሕይወት መጠጥ ሆነን እንድንጠጣው ለባህሪው ሞት የማይስማማው አምላክ በሥጋ ማርያም ሞቶ የእኛን ሞት ወስዶ የእሱን ሕይወት ለእኛ ሰጠን። እንዲህ እንዳሉ ሊቃውንቱ እነ ቅዱስ ዲዮስቆሮስ በቅዳሴያቸው የማይሞተው ሞተ አሉ በሥጋ፣ ሞትን ይሽረው ዘንድ ሞተ በሥጋ፣ ሙታንን ያድን ዘንድ ሞተ በሥጋ። ክብር ምስጋና ይግባው። ለዚህ መጣ። ሕይወት ተገለጠ ወገኖች፣ ሕይወት ተገለጠ። ሞታችንን በሞቱ ሊሽር ትንሣኤያችንን በትንሣኤው ሊያበስር በልተን ገነትን የምታክል ቦታ እግዚአብሔርን የሚያክል ጌታ እንዳጣን የበለስን ፍሬ በልተን የዕፅ ፍሬ በልተን እንደ ሞትን በዕፀ መስቀል ላይ ተሰቅሎ የሕይወት ምግብ የሕይወት መጠጥ ሆኖ እንድንድን ሰጠን፣ ሕይወት እንድናገኝ ሰጠን። እንዲህ አለ አባታችን አባ ሕርያቆስ በቅዳሴ ማርያም ኦ ማርያም በእንተዝ ናፈቅረኪ ወላበየኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስተ ሕይወት ዘበአማን አላት። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና አላት። ክብርና ውዳሴ ምስጋና ይግባት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። በመጀመሪያይቱ ሴት በመጀመሪያይቱ ሔዋን ምክንያት ገነትን የምታክል ቦታ እግዚአብሔርን የሚያክል ጌታ አጣን። በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈረደብን። በዳግማዊቷ ሔዋን በቅድስተ ቅዱሳን በድንግል ማርያም ምክንያት እሷ ምክንያት ድኂን ስለሆነች መድኃኒትን ሕይወትን ትንሣኤን ወልዳ ስለሰጠችን ከእግዚአብሔር ጋር
አንድ ሆንን። ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት ተሻገርን። በአምላክ ልቡና ታስባ ትኖር የነበረች ሁለተኛ ሰማይ የተባለች በነቢያት አንደበት በብዙ ምሳሌ የተመሰለች ትንቢት የተነገረላት ሱባኤ የተቆጠረላት ጸጋን ሁሉ የተሞላች አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ የሰጠችን አዝላ የተሰደደች በማስተማር ወራት ያልተለየች በመስቀሉ ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በኩል ከአምላካችን የተሰጠችን የጸጋ ስጦታችን፣ ሽልማታችን፣ አክሊላችን፣ ክብራችን፣ ሞገሳችን ናት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። በሷ ምክንያት ዓለም ዳነ። ለዚህ ነው ሕይወት ከሷ ተወለደ፣ ለኛ ሕይወት ሊሰጠን። ትንሣኤ ከሷ ተወለደ። እነሆ በመቃብር ተይዘን እንቀር የነበርነውን የእኛን ትንሣኤ ሊያበስር። ይሄ ነው የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። የዲያብሎስን ሥራ ሞትን ሊያፈርስ ከቅድስተ ቅዱሳን ከድንግል ማርያም ሕይወት ተገለጠ፣ ሕይወት ተወለደ። የዲያብሎስን ሥራ መቃብርን ድል ሊያደርግ ከድንግል ማርያም እግዚአብሔር ወልድ ኢየሱስ ክርስቶስ ትንሣኤ ሆኖ ተወለደ፣ ተገለጠ ማለት ነው። የእግዚአብሔር ልጅ ተገለጠ። የዲያብሎስን ሥራ አምላካችን ኢየሱስ ክርስቶስ አፈረሰበት። የመጀመሪያው ይሄ ነው። ሁለተኛውን እንመልከት። ሥራውን ብቻ አይደለም ሊያፈርስ የተገለጠው። እስቲ ከኔ ጋር በሉ፣ ዲያብሎስን በሉ ከስልጣኑ ሊሽረው የተገለጠ ሁለተኛው ምክንያት ይሄ ነው። የዲያብሎስን ሥራ ብቻ አይደለም ያፈረሰበት፣ ዲያብሎስን ደግሞ ከስልጣኑ ሻረው። እንደዚህ ተብሎ እንደተመዘገበ ቅዱስ ጳውሎስ ለዕብራውያን ምእመናን በጻፈው መልእክቱ ምዕራፍ 2 ቁጥር 14 ጀምሮ መዝግቦታል። እርሱ ደግሞ ይላል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። በሞቱ ይላል በሞት ላይ ስልጣን የነበረውን ዲያብሎስን ሊሽረው ይላል። በሥጋና በደም እንዲሁ ተካፈለ ይላል። ይሄ ነገረ ተዋሂዶ ነው፣ ምስጢረ ሥጋዌ ነው። በሞት ላይ ስልጣን የነበረው ሰይጣን ዲያብሎስ ነው። ለ5500 ዘመን ሙሉ ነፍስን ከሥጋ የለየ ሥጋን በመቃብር ነፍስን በሲኦል ይቆራኝ ነበረ። በሕይወታችን ሙሉ ስለ ሞት ፍርሃት ነበረብን። ባሮች ነበርን። ነፃነት አልነበረንም። ማንም ከዚህ ማምለጥ አልተቻለው። ማንም አባቶቻችን በሕገ ልቡና የነበሩት ባቀረቡት መስዋዕት፣ ጸሎት፣ አገልግሎት በሞታቸው ጭምር ከዚህ ማምለጥ አልቻሉም። በሕገ ኦሪት ዘመን የነበሩ አባቶቻችን በሰውት መስዋዕት፣ በፍሪዳው፣ በወይፈኑ፣ በጊደሩ፣ በአውራ ፍየሉ፣ በበግ ጠቦቱ፣ በርግቡ መስዋዕት አልተቻላቸው። ቅዱሳን ነቢያት ሥጋቸውን ቆረሱ፣ ደማቸውን አፈሰሱ፣ አጥንታቸውን ከሰከሱ፣ እስከ ሞት ድረስ ታመኑ ስለ እግዚአብሔር ስምና ስለ እግዚአብሔር ቃል። ነገር ግን እንኳን ሌላውን ራሳቸውንም በአዳምና በሔዋን ምክንያት ከመጣ ሞት ማዳን አልተቻላቸው። ስለዚህ አምላካችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ ከሷ ተወልዶ ተገለጠ። በሥጋና በደም እንዲሁ ተካፈለ ያለው ለዚህ ነው። ለምን?
በሞት ላይ ስልጣን የነበረውን ዲያብሎስን ሊሽረው ይላል። በእውነት አምላካችን ኢየሱስ ክርስቶስ በዕፀ መስቀል ላይ ተሰቅሎ በሞቱ በሞት ላይ ስልጣን የነበረውን ዲያብሎስን ሻረው፣ ከአለቅነቱ አስወገደው። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው ይላል። እርሱንም በመስቀል ጠርቆ ከመንገድ ላይ አስወግዶታል ይላል። አለቅነትን ሽሮ ስልጣናትን ገፎ እነሆ ድል አድርጎልናል። ቆላስይስ ምዕራፍ 2 ቁጥር 14 ላይ የተመዘገበ ኃይለ ቃል ነው። በእኛ ላይ የነበረ የዕዳ ደብዳቤ ነበረ። አዳም ግብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ የሚል አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ አገልጋይ የሚል የዕዳ ጽሕፈት ነበረ። ዲያብሎስ አንዱን በዮርዳኖስ ጥሎት ቀብሮት ነበረ። ክርስቶስ በተጠመቀ ጊዜ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ ደምስሶ አጥፍቶልናል። ክብር ምስጋና ይግባው። ይሄ ነው አንደኛው። ሁለተኛው በሲኦል አኑሮት ነበረ። ያንን ደግሞ በዕፀ መስቀል ላይ በተሰቀለ ጊዜ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ ያንን የዕዳ ደብዳቤያችንን ቀዶልናል፣ ጽሕፈቱንም ደምስሶልናል። የአመፃ መዝገብ ተገልብጧል። የሞት መውጊያ ተሰብሯል። ጠላት ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀሉ ጠርቆ አስወግዶልናል። መስቀል በተባለ በምልክት መስቀሉ አዳምና እኛ ልጆቹ ክብር ባገኘንበት፣ ዲያብሎስና ሰራዊቱ ባፈሩበት፣ በድላችን አርማ በነፃነታችን ምልክት። ሌላው መስቀል በተባለው በመከራው በሞቱ ማለት እኮ ነው። መስቀል ይባላል። መከራ መስቀሉ ሞቱ ስለኛ ሲል የከፈለው መስዋዕትነት የተንከላታው እንግልት መስቀል ይባላል። በመስዋዕትነቱ የአመፃ መዝገብ ተገለበጠ። የሞት መውጊያ ተሰበረ። ጠላት ዲያብሎስንና ሰራዊቱን ከአለቅነት ሻረ፣ ከስልጣን ገፈፋቸው። አሁን ቦታ የላቸውም። ከእግራችን በታች ዲያብሎስንና ሰራዊቱን ጥሎልናል፣ ረግጦልናል፣ ቀጥቅጦልናል። በእኛ ላይ ስልጣን የላቸው። እስቲ ከኔ ጋር በሉ የሰላምም አምላክ በሉ። ሰይጣንን ፈጥኖ ከእግራችሁ በታች ይቀጠቅጠዋል። ሮሜ 16 ቁጥር 20 ላይ ተመዝግቧል። የሰላም አምላክ፣ የሰላም አባት፣ የሰላም አለቃ፣ የሰላም ንጉሥ አምላካችን ኢየሱስ ክርስቶስ ሰይጣንን ፈጥኖ ከእግሮቻችን በታች አስቀድሞ በመስዋዕትነቱ ቀጥቅጦልናል በመስቀሉ። አሁንም ደግሞ ይቀጠቅጥልናል። እኛ ራሳችን ለሰይጣን ካልተመቸነው በስተቀር በእኛ ላይ አሁን ሰይጣን ዲያብሎስ ስልጣን የለውም። ከስልጣኑ ተሽሯል፣ ከአለቅነቱ ተገፏል። ለዚህ ተገለጠ። ዲያብሎስ አዳምና ሔዋንን የጣላቸው በእባብ ገላ ተሰውሮ ነበር። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በቅድስተ ቅዱሳን በድንግል ማርያም አድሮ ከሷ ተወልዶ በሥጋ ማርያም ተገልጦ ነው ዲያብሎስን የጣለው። እንደ ሌላው መስሎት ቀረበ እኮ። ነፍሱን ከሥጋው ለይቼ ሥጋውን በመቃብር ነፍሱን በሲኦል እቆራኛታለሁ ብሎ ቀረበ። ያን ጊዜ አምላካችን ኢየሱስ ክርስቶስ አቀረበ፣ አሰረውና ጠርቆ አስወገደው፣ ቀጠቀጠው። ክብር ምስጋና ይግባው። ይህንን ማለት ነው። እስቲ ከኔ ጋር በሉ ይህንን ቃል አሁን በሉ። የዚህ ዓለም ፍርድ ደርሷል። አሁን
የዚህ ዓለም ገዢ ወደ ውጪ ይጣላል። የዮሐንስ ወንጌል ምዕራፍ 12 ቁጥር 31 ላይ የተመዘገበ አይለቃል። አምላካችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ መስቀል ላይ ከመሰቀሉ አስቀድሞ የተናገረው ቃል ነው። አሁን የዚህ ዓለም ፍርድ ደርሷል። የዚህ ዓለም ገዢ ወደ ውጪ ይጣላል አለ። ዓለምን ይገዛ የነበረ የጨለማው ገዢ ሰይጣን ዲያብሎስ ነው። ያንን ማለት ነው እኛ ላይ የሰለጠነ የነገሰ ባሮቹ ያደረገን እሱ ነበርና የዚህ ዓለም ገዢ ወደ ውጪ ይጣላል አለ። በዕፀ መስቀል ላይ ተሰቅሎ የዚህን ዓለም ገዢ የጨለማውን ገዢ ሰይጣን ዲያብሎስን አስወገደልን፣ አራቀልን። ክብር ምስጋና ይግባው። ለዚህ ተገለጠ። ሶስተኛው የእግዚአብሔር ልጅ ለምን ተገለጠ ስንል የጠፋውን ሊፈልግና ሊያድን ተገለጠ። እንዲህ ተብሎ እንደተጻፈ የሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ ተመዝግቧል። የሰው ልጅ አለ የጠፋውን ሊፈልግና ሊያድን መጥቷልና ነው ያለው። አዳምና እኛ ልጆቹ ጠፍተን ነበረ። ስለዚህ የጠፋነውን እኛን ሊፈልገን ሊያድነን መጣ። በእውነት ፈለገን። እስከምን ድረስ ደርሶ? እስከ መስቀል ሞት ድረስ ደርሶ ውድ ዋጋ ከፍሎ የመጨረሻ ዋጋ ከፍሎ መተኪያና መለኪያ የሌለው ዋጋ ከፍሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ ፈለገን። እስከ መስቀል ሞት ድረስ ደርሶ ፈለገን። በአካለ ነፍስ ወደ ሲኦል እስከ መውረድ ደርሶ ፈለገን። በሥጋ ሞቶ እስከ ጎልጎታ መቃብር መውረድ ደርሶ ፈለገን። ፈልጎም አገኘን። ክብር ምስጋና ይግባው። አዳነን፣ ታደገን። ለዚህ ነው የመጣው። እስቲ ከኔ ጋር በሉ፣ እኛም አይተናል በሉ። አባትም ልጁን የዓለም መድኃኒት ምን እንዲሆን አለ? የዓለም መድኃኒት እንዲሆን በሉ እንደላከው እናምናለን፣ እንመሰክራለን። አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ ተመዝግቧል። እኛም አይተናል፣ ሁሉም ትቶ የተከተለ ከዋለበት የዋለ የእጁን ታምራት ያየ የቁርጥ ቀን ወዳጅ የመስቀል ስር ሐዋርያ ቅዱስ ዮሐንስ ሁሉ ነጎድጓድ እኛም አይተናል። አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ዓለሙን ለማዳን ሲል ተገልጧልና ማለት ነው። የእግዚአብሔር ልጅ ተገለጠ። የጠፋውን ሊፈልግና ሊያድን ዓለሙን ሁሉ ሊያድን ያልነው ለዚህ ነው። ዓለሙን ሁሉ አድኗል አምላካችን ኢየሱስ ክርስቶስ ያለ ልዩነት፣ ነጭ ጥቁር፣ ባለጠጋ ድሃ፣ ጌታ ባሪያ፣ ሕዝብ አሕዛብ፣ ወንድ ሴት፣ ትልቅ ትንሽ ሳይል ለሁሉ ቤዛ ሆኖ ሁሉንም አድኗል። ሶስተኛው ነው። አራተኛውን እንመልከት። አራተኛ ለድሆች ወንጌልን ሊሰብክ፣ ለታሰሩት መፈታትን፣ ለዕውሮች ማየትን፣ ለተጠቁት ነፃነትን ሊሰብክ የተወደደችውን የጌታን ዓመት ሊሰብክ ተገልጧል። የሉቃስ ወንጌል ምዕራፍ 4 ከቁጥር 17 ጀምሮ ማየት ይቻላል። ለዚህ ነው የተገለጠው። በእውነት ሕማማነ ሥጋን በእጁ ተአምራት፣ ሕማማነ ነፍስን በቃሉ ትምህርት እየፈወሰ ተመላልሷል። በዚህ ምድር ላይ የተወደደችውን የጌታ ዓመት የተባለችውን ዓመተ ምሕረትን የሰራ የሰጠ የሰበከ እሱ ነው። ዘመናትን ለሁለት የከፈለ 5500 ዘመን የዓመተ ፍዳ ነው፣ የዓመተ ኩነኔ ነው። ያንን ወደ ዓመተ ምሕረት
የለወጠው እሱ ተገልጦ ተወልዶ ነው። ክብር ምስጋና ይግባው። ለዚህ ተገለጠ። ይህንን ነው የሚያነሳው። ሌላው ለምን ተገለጠ ስንል ወገኖቼ እነሆ አምስተኛው ለአራያነት ነው፣ ለአብነት ምሳሌ ሊሆነን ፍለጋውን እንድንከተል። እስቲ ከኔ ጋር በሉ፣ ከእኔ በሉ፣ ተማሩ። የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ የተመዘገበ ቃል ከእኔ ተማሯል፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ዕረፍት ታገኛላችኋል። ከሱ እንድንማር ማድረግ የሚገባንን አድርጎ አሳየን፣ መስራት የሚገባንን ሰርቶ አሳየን። ከቃል ይልቅ ተግባር ስለሚሰብክ ስለሚያስተምር መምህረ ትሕትና ነው። ትሕትናን ያስተማረን ከጽንሰቱ አንስቶ እስከ ስቅለቱ ድረስ ነው። ከሰማየ ሰማያት መውረዱ፣ ከቅድስተ ቅዱሳን ከድንግል ማርያም ተጸንሶ መወለዱ ትሕትና እኮ ነው። ከብቶች በረት መወለዱ፣ ግርግም ላይ መተኛቱ፣ በቅጠልና በጨርቅ መጠቅለሉ ትሕትና እኮ ነው። ወደ ግብፅ መሰደዱ ትሕትና ነው። ለእናቱ ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ እየታዘዘ ማደጉ ትሕትና ነው። ፈጣሪ ሳለ በፍጡር እጅ፣ የጌቶች ጌታ ሳለ በባሪያዎች፣ ሰማያዊ ሳለ በምድራዊ እጅ መጠመቁ ትሕትና ነው። በተናቁት በአህያይቱና በውርንጫይቱ ላይ መቀመጡ ትሕትና ነው። በኪሩቤል ላይ የሚቀመጥ በነፋስ ክንፍ የሚበር ማንም ሊቀርበው በማይችል ብርሃን የሚኖር እሳተ መለኮት የሆነ አምላክ በትሕትና በአህያይቱና በውርንጫይቱ ላይ ተቀመጠ። በጸሎተ ሐሙስ ምሽት አደግድጎ ተንበርክኮ ማበሻ ጨርቅ ይዞ የደቀ መዛሙርቱን እግር ማጠቡ ትሕትና ነው። በዕለተ ዓርብ በቀራንዮ መስቀል ላይ መሰቀሉ እስከ መስቀል ሞት ድረስ መታዘዙ ትሕትና ነው። በሥጋ ሞቶ ወደ መቃብር መውረዱ ትሕትና ነው። ከኔ የተማሩ አለ። ማድረግ የሚገባንን አድርጎ አሳየን። ሁሉን ነገር ይቅር ባይነትን፣ ጠላቶቹን ይቅር ብሎ አባቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ የሚጠሉትን ወዶ የሚረግሙትን ባርኮ የሚሰድቡትን መርቆ ስለሚያሳድዱት ጸልዮ አስተማረ። በመከራ ታግሶ በመስቀል ሞት ታግሶ ትዕግስትን አስተማረ። ስለዚህ ማድረግ የሚገባ ሁሉ አድርጎ ነው ያሳየን። ከኔ ተማሯል። ለአብነት መጣ። በተለይ ሐዋርያውና ወንጌላዊው ቅዱስ ማቴዎስ ሲመዘግብ እነኝህን ሁለቱን ነገሮች ያነሳል። ዋና ዋና ነገሮቹን የሰው ልጅ ያለ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል የማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ። አንደኛው የመጣበት ምክንያት የተገለጠበት ምክንያት ምንድነው ብንል ሁላችንን ሊያድን ነፍሱን ለብዙዎች ቤዛ ሊሰጥ መጣ። ይህንንም ፈጸመ። አንደኛው ምክንያት ነው። ሁለተኛው ደግሞ ሊያገለግል ነው። ሊገለገል አልመጣም። ለትሕትና ነው፣ ለልዕልና አልመጣም። ይሄ ነው የመጣበት ዓላማ፣ የተገለጠበት ዓላማ። እሱን አብነት አድርገን እሱን አራያ አድርገን እንድንመላለስ አምላካችን እግዚአብሔር በቸርነቱ ሁላችንንም ይርዳል። የመጨረሻው ለምን ተገለጠ፣ ለምን መጣ፣ ለምን ከቅድስተ ቅዱሳን ከድንግል ማርያም ተወለደና ታየ ስንል በመጻሕፍት የተነገረው የትንቢት ቃል እንዲፈጸም ነው። እንደዚህ ተብሎ እንደተመዘገበ ማለት ነው። በተለይም ሞትን ድል አድርጎ በተነሳ ጊዜ ለቅዱሳን ሐዋርያት የተናገረው ቃል ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 44 ጀምሮ ተመዝግቧል። እንዲህ አላቸው፣ ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አለ።
ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት እንደሚወርድ ከቅድስተ ቅዱሳን ከድንግል ማርያም እንደሚወለድ ለድኅነተ ዓለም ለቤዛ ዓለም እንደሚሰቀል በሥጋ ሞቶ እንደሚቀበር ሞትን ድል አድርጎ እንደሚነሳ በክብር እንደሚያርግ ዳግም ለፍርድ እንደሚመጣ ቅዱሳን ነቢያት በስፋት ተናግረዋል። አባታችን ሊቀ ነቢያት ሙሴ በሕግ መጻሕፍቱ ጽፏል። አባታችን ክቡር ዳዊት በመዝሙራቱ ዘምሯል። ቅዱሳን ነቢያት በየዘመናቱ በትንቢት ተናግረዋል። እግዚአብሔር ላያደርግ አይናገርም፣ ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም፣ ሐሰት ለባህሪው አይስማማውም። በቃሉ የታመነ አምላክ ነው። ስለዚህ እንደተናገረ አደረገ። ብዙ ስፍራ ላይ ስንመለከት በመጽሐፍ ስለ እርሱ የተጻፈው ይፈጸም ዘንድ ይህ ሁሉ ሆነ እያለ ያነሳል። ለምን መጣ? ለምን ተገለጠ ስንል ለዚህ ተገለጠ። በመጽሐፍ ያለው እስከ ዕርገቱ ድረስ ተፈጸመ። ዳግም ይመጣ ዘንድ ስላለው ነገር የተነገረው ዳግም ሲመጣ ይፈጸማል። የእግዚአብሔር ልጅ ተገለጠ አለ። እንግዲህ የእግዚአብሔር ልጅ ተገልጦ እኛን አድኖናል፣ ነፃም አውጥቶናል። ዛሬ ምን እናድርግ የሚለውን በጥቂቱ አነሳውና እጠቀልለዋለሁ። እስቲ ከኔ ጋር በሉ፣ በነፃነት ልንኖር በሉ። ክርስቶስ ነፃ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። ገላትያ ምዕራፍ 5 ቁጥር 1 ላይ የተመዘገበ ኃይለ ቃል። በነፃነት ልንኖር ክርስቶስ ነፃ አውጥቶናል። እንግዲህ ጸንተን እንቁም፣ እንደገና በባርነት ቀንበር አንያዝ። ወገኖቼ ሰው ከእግዚአብሔር ከተለየ የዲያብሎስ ባሪያ ነው የሚሆነው። ሰው ከጽድቅ ወጥቶ በኃጢአት መኖር ከጀመረ የዲያብሎስ ባሪያ ነው የሚሆነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ነፃነትን ሰጥቶናል። አሁን እሱ በሰጠን ነፃነት ልንኖር ልንመላለስ ይገባናል። አንዳንዶች ዛሬ ከእግዚአብሔር ተለይተው የዲያብሎስ ባሪያዎች ሆነዋል። እግዚአብሔር የለም እያሉ ሆዳቸውን እያመለኩ ጣዖታትን እያመለኩ እንብላ እንጠጣ ነገ እንሞታለን እያሉ ማነው ሞቶ የተነሳ ማነው ሄዶ የመጣ የማያውቁት ሀገር አይናፍቅም እያሉ ከእግዚአብሔር ተለይተው ነፃ ከወጡ በኋላ እንደገና ባሮች ሆኗል። ክርስቶስ ለሁሉ ነው ቤዛ የሆነው መስዋዕት የሆነው ሁሉን ሊያድን የተገለጠው። ግን በዚህ ያላመኑ አሉ፣ በክርስቶስ ያላመኑ ክርስትናን ያልተቀበሉ ከእግዚአብሔር ርቀው ተለይተው የሚኖሩ አሉ። በዓለማችን ውስጥ ጠንቋዩን፣ ድግምተኛውን፣ መተተኛውን፣ አስማተኛውን ቆሪ ጠቋሪ እያሉ የሚያመልኩ ሰዎች አሉ። በሚጠፋ ብራቸው፣ በሚፈነግል ወንበራቸው፣ በሚሻር ዕውቀታቸው፣ በሚደክም ጉልበታቸው፣ በሚረግፍ ውበታቸው የሚመኩ ያንን የሚያመልኩ ሰዎች አሉ። ከእግዚአብሔር በላይ የምንወደውና የምንመካበት ነገር ካለ እሱ በሕይወታችን ያለ ጣዖት ነው። ሊወገድ ከኛ ሊርቅ ይገባዋል። ዛሬም አምላካችን እግዚአብሔር በልቡናችን ውስጥ ያለውን ክፉ ነገር ያስወግድልን። የሚመካ ቢኖር እግዚአብሔር ይመካ። ጠቢብ በጥበቡ፣ ኃያል በኃይሉ፣ ባለጠጋ በባለጠግነቱ አይመካ።
የሚመካ ቢኖር በእግዚአብሔር ይመካ ተብሎ ነው የተጻፈው ትንቢተ ኤርምያስ ምዕራፍ 9 ቁጥር 23 ነው። ስለዚህ በምንም ነገር ስንመካ እንዳንገኝ። አሁን በዓለም ያሉት ዕውቀት ከማጣታቸው የተነሳ ጠፍተዋል። የሃይማኖት ዕውቀት፣ መንፈሳዊ ዕውቀት፣ የእግዚአብሔርን ቃል ዕውቀት ከማጣት የተነሳ ጠፍተዋል። እኛ ደግሞ በቤቱ ያለን ያመንን የተጠመቅን ከዲያብሎስ የተለየን ሰዎች አደራችሁን ወደ ዲያብሎስ እንዳንቀር፣ የዲያብሎስን ፈቃድ እንዳንፈጽም፣ ከእግዚአብሔር ፈቃድ እንዳንወጣ፣ እግዚአብሔርን ብቻ ያመለክን እንኑር። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ እሱን ወደን እሱን እያመለክን ከእሱ ጋር እንድንኖር በቸርነቱ ይርዳን። ከወገብ በላይ ታቦት ከወገብ በታች ጣዖት ሆነን በሁለት ልብ እያነከስን እንደ ገበቴ ላይ ውሃ እየወላወልን ነፋስ እንደሚወዘውዘው ሸንበቀው እየተወዘወዝን እንዳንኖር ይርዳን አምላካችን። አንዳንዶች ካመኑ በኋላ ከተጠመቁ በኋላ ክርስትናን ከተቀበሉ በኋላ እንደገና ደግሞ በሁለት ልብ የምናነክስ ሰዎች አለ። እጅግ ያሳዝናል። ይህ ባሪያ መሆን ነው። ስለዚህ ጸንቶ መቆም፣ በጊዜውም አለ ጊዜውም ጸንቶ መቆም ያስፈልጋል። ሁሉን ለእግዚአብሔር መስጠት የመጀመሪያው ነው። ሌላው የኃጢአት ባሪያዎች እንዳንሆን፣ የሥጋ ሥራ ባሪያዎች እንዳንሆን። ማንም ሰው በሚወደው ነገር ይሸነፋል። ለዛ ለሚወደው ነገር ተገዝቶ ባሪያ ይሆናል። ዛሬም እኛ የኃጢአት ባሪያዎች እንዳንሆን፣ ለኃጢአት እንዳንገዛ እግዚአብሔር አምላካችንን ለጸሎት ስንቆም እንዲህ እንበለው፣ ፍቅር ልቤን ይግዛው እንበለው፣ ፍቅር ልቤን ያሸንፈው እንበለው። የእግዚአብሔር ፍቅር ያሸነፈውን ልብ ማንም አይሸንፈውም። የእግዚአብሔር ፍቅር የገዛውን ልብ ማንም አይገዛውም። በእግዚአብሔር ፍቅር ልባችን ከተሸነፈ፣ ለእግዚአብሔር ፍቅር ልባችን ከተገዛ የሚጠፋ ብር ፍቅር አይገዛንም። የተቃራኒ ጾታ ፍቅር አይገዛንም። የዚህ የሚያልፍ የምድራዊ ክብር ፍቅር አይገዛንም። ዛሬ አንዳንዶቻችን የኃጢአት ባሪያዎች ሆነው ከነጻነት በኋላ ለኃጢአት የምንገዛው ከእግዚአብሔር በላይ የምንወደው ነገር በሕይወታችን ውስጥ ስላለ ነው። አንዳንዶቻችን የዝሙት ባሪያዎች ነን። ከዚህም ከዚያም እንደርሳለን። እንደ ውሻ እንልከሰከሳለን፣ በሴሰኝነት እንመላለሳለን፣ መቅደስ አካላችንን በዝሙት እናረክሳለን። አንዳንዶቻችን ፍርድ እናጓድላለን፣ ድሃ እንበድላለን፣ ጉቦ እንቀበላለን፣ ሰነድ እንሰርዛለን፣ እንደልሳለን፣ በሚዛን እናጭበረብራለን። ለዚህ ተገዢዎች ይሆናለን። አንዳንዶቻችን የሲጋራ የጫትና የአሽሽ ሱስ ተገዢዎች ይሆናል። የመጠጥ የአልኮል ተገዢዎች ይሆናለን። ጠጥተን የምንሰክራለን። የሐሜት፣ የተንኮል፣ የትዕቢት፣ የሰይጣናዊ ቅንዓት ተገዢዎች ይሆናለን። በጎጠኝነት፣ በመለያየት፣ በክርክር፣ በቂምና በበቀል የምንኖር ሰዎች አለን። እግዚአብሔር አምላካችን ሁላችንንም ከኃጢአት ባርነት ነፃ ያውጣን። አሁን ራሳችንን እንጠይቀው። እኔ ለምን ይሆን ባሪያ የሆንኩት? ለምን ነገር ይሆን ተገዥ የሆንኩት? ምንድነው እኔን እየገዛኝ ያለው? አምላካችን ቅዱስ ሥጋውን ቆርሶ ገዛን፣ ክቡር ደሙን አፍሶ ገዛን፣ ነፍሱን ለመስቀል ሞት አሳልፎ ሰጥቶ ገዛን። ከገዛን ነፃ ካወጣን በኋላ እንደገና ደግሞ ወይ ሳናውቅ በስህተት ወይ አውቀን በድፍረት አንዳንዶቻችን ደግሞ ተገዛን ለኃጢአት ባሪያ ሆነ። ስለዚህ ነፃ መውጣት ያስፈልጋል። አሁን ከእግዚአብሔር መለየት አይገባንም። እግዚአብሔር አምላካችን ሁላችንን በቸርነቱ ለእርሱ እየተገዛን እንድንኖርለት ይርዳን። እንደዚህ ተብሎ ተጽፏል። የመጨረሻ የመጽሐፍ ቅዱስ ጥቅሳችን ነው። ከኔ ጋር በሉት፣ በዋጋ በሉ፣ ተገዝታችኋልና የሰው ባሪያዎች አትሁኑ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 23 ላይ የተመዘገበ ይልቃል። ውድ ዋጋ ተከፍሎብናል። እውነት ነው።
እኛ ለመዳን ዋጋ አልከፈልንም። እኛ ለመዳን ምንም የከፈልነው ዋጋ፣ አምላካችን ግን እኛን ለማዳን ውድ የሆነ ዋጋ ከፍሎልናል። ውድ የሆነ ዋጋ፣ የመጨረሻ ዋጋ፣ መተኪያም መለኪያም የሌለው ዋጋ ከፍሏል። የሕይወት ዋጋ ነው የከፈለው። ስለዚህ ዋጋ ተከፍሎብናል። ለማንም ባሪያዎች ልንኖር አይገባም። ለሱ እየተገዛ ልንኖር ይገባል። የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 በእውነት ክብሩ በእኛ ሕይወት ተገልጦ እንዲኖር አምላካችን በቸርነቱ ይርዳል። በፍቅር በትሕትና በታማኝነት በትዕግስት በደግነት በየዋህነት በይቅር ባይነት ስንመላለስ ያን ጊዜ እግዚአብሔር ክብር በእኛም ተገልጧል። በእውነት ለሌሎችም መዳን ምክንያት እንሆናለን። የእግዚአብሔር ልጅ ተገለጠ። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምር። እሺ ለሚያውቅ ሰው ብዙ አይነገርም፣ ግን አንዳችን መልእክት አስተላልፋለሁ። ጠቆሚያችሁ ነው ማለት ነው። የምታውቁት ነገር አንድ ቃል አይንን እናነሳለን ሁላችሁ